ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። ዛሬ በሚኖረን ቆይታ አርሰናል በዚህ ውድድር ዓመት መጨረሻ ካሉት ኮከቦች በተለይም የዋናው ቡድን አካል ከሆኑት ተጫዋቾች ቢያንስ አንዱን የግድ መሸጥ እንዳለበት የሚያሳይ መረጃን በዚህ ሰዓት ላይ ተመለከትን እንገኛለን። ለዚህ ምክንያቱ ምንድን ነው? የትኛውስ ተጫዋች ነው በአርሰናል በኩል ለሽያጭ የሚቀርበው ተጫዋች የሚለው ጉዳይ ከሚጠበቁት መካከልም በቀዳሚነት የሚነሳ ነው። ነገር ግን የአርሰናል መረጃዎች ብቻ በሚለቀቁበት ገጽ ብዙዎቻችሁ ወዳጆች እንድትሆኑ በአክብሮት የምጠይቅ ነው የሚሆነው። ስለ መርሃ ግብሮቹ በተመለከተ እጅግ በዚህ ሰዓት ላይ በጣም ጥሩ ፎርም ላይ የሚገኘው አርሰናል ምናልባትም በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክሩን ይበልጥ ደግሞ ከፍ ማድረግ በሚችልበት ሌቭል ላይ እንደሚገኝም ጭምር ይታወቃል። ይህንን ጉዳይ በተመለከተ በቀጣይነት እናነሳለን። ነገር ግን አርሰናል ወሳኝ የሚባሉ ተጫዋቾችን ለሽያጭ የሚያቀርብበት የውድድር ዓመት ሊሆን እንደሚችልም ጭምር ይጠበቃል። ለዚህ ማሳያ የሚሆነው ሁለት የዋናው ቡድን በጣም ቁልፍ የሚባሉ ተጫዋቾች ስማቸው ከፊት ተነስቷል። ማርቲን ኦዴጋርድ እና ጋብርኤል ማርቲኔሊ። ምናልባት እንዴት ባለ መልኩ ነው ዝውውሮቹን በተመለከተ ከነዚህ ተጫዋቾች ጋር የሚነሳው የሚሉትን እናያለን። ለዚህ ምክንያት ተደርጎ የሚነሳው ወደ 268 ሚሊዮን ፓውንድ የሚጠጋ አርሰናል ለዝውውሩ በዚህኛው ውድድር ዓመት መጀመሪያ ላይ ማውጣቱን ተከትሎ ምናልባትም በፕሪሚየር ሊግ ውስጥ በርከት ያሉ ገንዘቦችን በዝውውሩ ሂደት ላይ ካወጡ ክለቦች መካከል በቀዳሚነት የሚነሳ መሆኑን አስተውለናል እና ለዚህ ደግሞ በስብስብ ውስጥ የሚገኙ ተጫዋቾች ይኖራሉ። ወጣት የሚባሉ ተጫዋቾችም ደግሞ ከክለቡ ምናልባትም በጥር ተጫዋቾች የዝውውር መስኮት የለቀቁበት አጋጣሚ ነበር። ፕላስ ደግሞ በክለቡ ውስጥ የቆዩ ተጫዋቾች አሉ። የአካዳሚ ውጤት የሆኑ ተጫዋቾችም ደግሞ ለዚህ ለሽያጭ ይቀርባሉ የሚል እና አርሰናልን አሁን ምናልባት ከፋይናንሻሊ ከሚጠየቅባቸው አንዱ ብዙ ሎሶች ክለቦች እንዲያስተናግዱ ከሚያደርገው የኤፍኤስአር ጉዳይ አንጻር ለምሳሌ በክለቡ በኩል የሚገኙ የቅርብ ጊዜ ኢታን ንዋኔሪ እና የማይለስ ሌዊስ ስኬሊ ጉዳይም ጭምር ይነሳል። በእርግጥ ለዚህ ጉዳይ ሁለቱም ተጫዋቾች የክለቡ በጣም ቁልፍ የሚባሉ ናቸው። ሆም ግሮን ተብለው የክለቡ የአካዳሚ ውጤት ተጫዋች እንደመሆናቸው መጠን በቅርብ ጊዜያቶች ውስጥ በዋናው ቡድን የቋሚነትን እድል እያገኙ የሚገኙ ተጫዋቾች አለመሆናቸው ይታወቃል። ማይለስ ሌዊስ ስኬሊ ምንም እንኳን የአማካይ ስፍራ ተጫዋች ሆኖ መገኘት ቢችልም ነገር ግን ወደ መስመር ተከላካይነት ካወጡት በኋላ አሰልጣኝ ሚኬል አርቴታ የክለቡ ሶስተኛው ተመራጭ እንጂ በተከታታይ የምንመለከተው ተጫዋች አለመሆኑን እያስተዋልን እንገኛለን። በተመሳሳይ ደግሞ ሌላኛው የቡድኑ የወሳኝነት ሚናን ይወጣሉ ተብለው ከሚጠበቁት መካከል የኢታን ንዋኔሪ ወደ ኦሎምፒክ ደ ማርሴ ማቅናቱን ተከትሎ ይህም ተጫዋች ምናልባት በዛው ክለብ የመቆየት እድል ሊኖረው ይችላል። ነገር ግን ለሽያጭም በአማራጭነት ከሚያዙ ተጫዋቾች መካከል ከሚነሱት መካከልም ጭምር የሚነሳ ነው። ምናልባት በዚህ ጉዳይ ላይ ከፊት የሚነሳውና የአርሰናልን ይሄ ጉዳይ እውን የመሆኑ ጉዳይ በጣም አጠራጣሪ ሆኖም ጭምር ደግሞ ከፊት የሚነሳው ስሙ ግን በሄድላይን የምንመለከተው ተጫዋች ማርቲን ኦዴጋርድ ነው። ምናልባት እንደምታውቁት የውድድር ገና 2 የውድድር ዓመታት በኮንትራቱ ላይ ይቀራል። የ5 ዓመታትን ኮንትራት ከፈረመ በኋላ እና ደግሞ በአርሰናል ተጫዋቾች በውድድር ዓመቱ መጀመሪያ ላይ የቡድኑ አምበል ሆኖ በሜዳ ውስጥም ሆነ ከሜዳ ውጭ አርሰናልን ሊድ የመምራት አቅም ካላቸው ተጫዋቾች መካከል ስለመሆኑ ብዙሃኑ የቡድን አጋሮቹ የሚመሰክሩለት ተጫዋች ምናልባትም በዚህ ሰዓት ላይ ለሽያጭ ቢቀርብ በርከት ያሉ ገንዘቦችን አርሰናል ያገኝባቸውም ጭምር ተብለው ከሚጠቀሱ ተጫዋቾች መካከል አንዱ ይሆናል። ነገር ግን የ2 ዓመታት ኮንትራት እንዳለውም ጭምር ደግሞ መዘንጋት ያለብን ተጫዋች አይደለም። ነገር ግን በአርሰናል የመሸጥ እድል ይኖራቸዋል ተብለው ከሚጠቀሱ በዋናው ቡድን ከምንመለከታቸው ተጫዋቾች መካከል ቁጥር 1 ደረጃ ላይ የሚቀመጥ ተጫዋች ያደርገዋል። በተመሳሳይ እዚሁ ሽያጭ ላይ 2 ሌሎች ተጫዋቾችም ስሞቻቸው ይነሳል። ጋብርኤል ማርቲኔሊ እና ቤን ዋይት ሌላው ስትሮንግሊ እንዲሁም ካንዲዴት አርሰናልን የመልቀቅ እድል አላቸው ተብለውም ጭምር ከሚጠበቁ ተጫዋቾች መካከል ስለመሆናቸውም ጭምር መረጃው ያነሳል እና እዚህኛው ሊስት ውስጥ 5 ቁልፍ የሚባሉ ተጫዋቾችን ነው ስሞቻቸውን ማካተት የቻለ እና በ2019 በ7 ሚሊዮን ፓውንድ የሚጠጋ ገንዘብ አርሰናል የተቀላቀለው ጋብርኤል ማርቲኔሊ አሁን እንኳን በአብዛኛው የሚገመተው አሊያም ገበያ ላይ ያለው ማርኬት ቫሊዩ
ከ70 እስከ 80 ሚሊዮን ፓውንድ በላይ የሚጠጋ ገንዘብም ጭምር ለሽያጭ ቢቀርብ ሊሸጥ የሚችል ተጫዋች እንደሆነም ጭምር ይታወቃል። ይሄኛው ምናልባትም ለአርሰናል አሁን ያለውን ቡክ ቫሊዩ መቀነስ የሚችልና ከፍ ማድረግ የሚችልና ቡድኑ እንደ ቡድን ትርፉን በደንብ የሚያገዝፍለት መሆኑንም ጭምር ደግሞ መዘንጋት የለብንም። ነገር ግን በዚህኛው ስብስብ ውስጥ ብዙ የመጫወትን እድል ከማያገኙ ተጫዋቾች መካከል ምናልባትም ጉዳቶችም ጭምር ደግሞ ቻሌንጅ እያደረጉት ከሚገኙ ተጫዋቾች መካከል አንዱ ቤን ዋይት ነው። እንደምታስታውሱት በ2021 50 ሚሊዮን ፓውንድ ነበር የተጫዋች ወጥቶበት ወደ ኤምሬትስ መምጣት የቻለው። ከዛ በኋላ በነበሩት የመጀመሪያዎቹ ቆይታዎቹ በጣም ድንቅ የሚባል ተጫዋች መሆኑንም ጭምር ደግሞ የተመለከትንበት ሴንተር ባክ ከዛ ፉል ባክ አማካይ በአብዛኛው ደግሞ 24 ፒች ላይ በጣም ጥሩ ጊዜን ማሳለፍ የሚችል ተጫዋችም ጭምር ደግሞ እንደሆነ በተደጋጋሚ ከተመለከትናቸው ተጫዋቾች መካከልም ጭምር በደንብ የሚነሳ ነው። ኢቭን በእንግሊዝ ብሔራዊ ቡድንም ጭምር ከአሰልጣኝ ጋሬት ሳውዝጌት መውጣት በኋላ በእኛው ቶማስ ቱኸል ወደ ብሔራዊ ቡድን እንዲመጣም ጭምር ጥሪ ቀርቦላቸው ነገር ግን እስካሁን ድረስ በስብስብ ውስጥ የተመለከትናቸው ካልሆኑ ተጫዋቾች መካከል አንዱ ነውና አርሰናልን ከዋናው ቡድን ከሚገኙ ተጫዋቾች የመልቀቅ ዕድል አላቸውም ጭምር ብለን ከምናነሳቸው ተጫዋቾች መካከል መሆኑን መረጃው ያመላክታል። ከዚህ ባሻገር የካይ ሃቨርትዝም ጉዳይ ይነሳል። ምናልባት የካይ ሃቨርትዝን በተመለከተ እሱም በተመሳሳይ 2 ዓመታት ኮንትራት በአርሰናል ቤት ውስጥ የሚያቆየው ኮንትራት አለ። ነገር ግን ስለ ቆይታው በተመለከተ እስካሁን ድረስ ኮንትራቱን ያራዝማል ላያራዝምም በአርሰናል ቤት ውስጥ የሚለው ጉዳይ እልባት ማግኘት አልቻለም። ይህንን ጉዳይ በእንጥልጥል የሚቆይ ነገር ግን የኮንትራት ማራዘሙ ጉዳይ ላይ የሚስማማ ከሆነ ተጫዋቹን በክለብ ውስጥ የማቆየት እድላቸው እጅግ በጣም ሰፊ ነው ከላይ ካነሳናቸው ሁለቱ ተጫዋቾች አንጻር። ነገር ግን ተደጋጋሚ ጉዳቶች ምናልባት አርሰናል ይህንን ተጫዋች ለመሸጥ ሊወስን ይችላል የሚሉ ሀሳቦችም ጭምር ደግሞ የሚነሱበት ነው። ነገር ግን በእድሜ ደረጃ ሶስቱም እያነሳናቸው የሚገኙ ተጫዋቾች በአቬሬጅ ከ26 ያልበለጡ ተጫዋቾች ናቸውና ይህም ለአርሰናል በጣም ወሳኝ የሚባል የስኳድ ስብስብ እንዲኖረውም ጭምር ያስችለዋል። ነገር ግን ሊያንድሮ ትሮሳርድ፣ ጋብርኤል ሄሱስ ደግሞ በዚህኛው የአርሰናል ቡድን ቆይታ ላይ ከክለቡ ጋር ሊለያዩ የሚችሉባቸው አማራጮችም ጭምር አሏቸው። በእርግጥ ሊያንድሮ ትሮሳርድንና ጋብርኤል ሄሱስን በተመለከተ ሊያስማማ ይችላል። ከላይ ካነሳናቸው ተጫዋቾች አንጻር የአንድ ዓመት ኮንትራት ብቻ በአርሰናል ቤት ውስጥ የሚቆይ ውል እንዳላቸውም ጭምር ይታወቃል። ቅድም ካነሳናቸው የአርሰናል በርካታ የሚባሉ ገንዘቦችን በውድድር ዓመቱ ወደ 268 ሚሊዮን ፓውንድ አውጥቶ ተጫዋቾችን ሲያስፈርም ወይንም 7 የመጀመሪያ ቋሚ ተሰላፊ የምንላቸውን ተጫዋቾች ወደ ስብስቡ ሲያመጣ ምናልባትም እንደነ ኤበርቼዜ 67.5 ሚሊዮን ፓውንድ፣ ቪክተር ዮኬሬስ 63.7 ሚሊዮን ፓውንድ፣ ማርቲን ዙቤሜንዲ ወደ 56 ሚሊዮን ፓውንድ በዚህኛው የዝውውር ገበያ ላይ ሲያወጣ ሌሎች ተጫዋቾችን ደግሞ መሸጥ ግድ ይለዋል በክለብ ውስጥ ማለት ነው። ምክንያቱም ፋይናንሻል ስቴትመንቱ ምናልባትም ለሽያጭ ያወጣቸው ገንዘቦች በጣም አብጠው ስለሆነ የሚታዩት አዘሴም ታይም ገቢዎች ደግሞ ክለቡ የማይኖረው ከሆነ በዩኤፋ ሌላው ቅጣትን ከሚያስተናገዱ ክለቦች መካከልም ጭምር እንዲሆን ያስገድደዋል። በዚህ ምክንያት በዋናው ስብስብ ውስጥ የሚገኙ ተጫዋቾችን መሸጥ በጣም ግዴታ ይሆነበታል ማለት ነው። ነገር ግን አንዱ ጥሩ ነገር በክለብ ውስጥ ያደረገው አርሰናል የዋናው ቡድን ቁልፍ የሚባሉ ተጫዋቾችን ኮንትራት ደግሞ ማራዘም ነበር። ጋብርኤል ማጋልሽ፣ ዊሊያም ሳሊባ፣ ቡካዮ ሳካ እንዲሁ ደግሞ ቀደም ሲል ያነሳናቸው የክለቡ የአካዳሚ ውጤት የሆኑ ተጫዋቾች ማይለስ ሌዊስ ስኬሊ እና ኢታን ንዋኔሪን ኮንትራት አራዝሟል። ቅድም ካነሳናቸው ተጫዋቾች ውስጥ ሁለቱ ስሞች አሉ የአርሰናል የአካዳሚ ውጤት ተጫዋቾች የሆኑት እና ደግሞ የአሁኑ የክለቡ ስፖርቲንግ ዳይሬክተር አንድ ነገር ሲያደርጉ ተስተውሏል በመጡበት የውድድር ዓመት መጀመሪያ ላይ። እሱ ምንድነው የቡድኑ በጣም ቁልፍ የነበሩ ታዳጊ የምንላቸው ተጫዋቾች ከክለቡ እንዲለቁ እንደ ምክንያት የሚነሱ ናቸውና ከዚህ ቀደም በነበራቸው የስራ ቆይቶቻቸው ተጫዋቾችን ከመግዛት ባሻገር ተጫዋቾችንም ጭምር ደግሞ በመሸጥ ሞዴል በጣም የሚታወቁ ሰው ናቸው አንድሪያ ቤርታ። በዚህ ውስጥ ኤዲ ኒኬቲያን እና ኤሚል ስሚዝሮን ከክለቡ ባሳለፍነው የውድድር ዓመት ሙሉ ለሙሉ በሽያጭ ከክለቡ ጋር እንዲለያዩ ያደረጉ ሰው መሆናቸውም ጭምር ደግሞ ይነሳል። በቅርቡ የክለቡ ሌላው ደግሞ በኮሜርሻል ዘርፍ ወይም በንግዱ ዘርፍ ዋና ኃላፊ የሆኑት
ጁሊየስ ስሎት በአርሰናል በኩል በእንግሊዝ ፕሪሚየር ሊግ ከፍተኛ የሚባል ትርፎችን ካገኙ ክለቦች መካከልም ጭምር ደግሞ የሚነሳ ነው። ከ613.5 ሚሊዮን ፓውንድ ወደ 690.3 ሚሊዮን ፓውንድ አርሰናል ባለፉት የቅርብ ዓመታት ከነበሩት ክለቡ ካገኛቸው ገቢዎች የተሻለውን ገቢ ያገኘበት የውድድር ዓመትም ጭምር መሆኑን ያስቻለባቸውን አጋጣሚዎች የተመለከትንበት ነበር። ታዲያ ይህንኑ በምናነሳበት ወቅት በሚቀጥሉት ቆይታዎች ደግሞ በክለብ ውስጥ ለምሳሌ ፔሮ ኢንካፔ በውሰት ውል ነበር ከባየር ሌቨርኩሰን ይህንን ተጫዋች በውድድር ዓመቱ መጀመሪያ ላይ ያመጣው። ነገር ግን ይሄ ሆኖ ባለበት ሁኔታ ደግሞ አርሰናል ተጨማሪ ገቢዎችም ጭምር ማግኘት ይኖርበታል። የዚህን ተጫዋች ኮንትራት ወደ ቋሚነት ለማዘዋወር ተጨማሪ 45 ሚሊዮን ፓውንድ አርሰናል ገቢ ተጨማሪ ገንዘቦችን ማውጣት ግድ ይለዋል። በዚህ ቆይታዎች ውስጥ የትኛውን ተጫዋች ይለቃል ፕላስ ደግሞ የቡድኑ ቁልፍ ከሆኑ ተጫዋቾች ውስጥ የትኛው ከክለቡ የመሰናበት እድል አለው በሚለው ጉዳይ ላይ በጣም ከሚጠበቁና በቀዳሚነት ከሚነሱ ርዕሰ ጉዳዮች መካከል በሰፊው የሚነሳ ነው። ነገር ግን ቁልፍ የሚባሉ ተጫዋቾች በክለብ ውስጥ የማየት እድላችን ምናልባትም ከቅድም ካነሳናቸው ስሞች ውስጥ የማየት እድል ላይኖረን ይችላል። ኢታን ንዋኔሪ፣ ሌዊስ ስኬሊ፣ ቤን ዋይት፣ ማርቲን ኦዴጋርድ እንዲሁ ደግሞ ጋብርኤል ማርቲኔሊ በአርሰናል ስብስብ ውስጥ በሚቀጥለው የውድድር ዓመት ምናልባትም በስብስብ ውስጥ ከማንመለከታቸው ተጫዋቾች የመሆን እድል እንዳላቸውም ጭምር መረጃዎች ይጠቁማሉ ማለት ነው። የትኛው ተጫዋች እንደ አርሰናል ደጋፊ በሚቀጥለው የውድድር ዓመት ባይኖር አርሰናልን አፌክት ላይ ያደርግ ይችላል የሚለው ጉዳይ ላይ ልታጋሩን ትችላላችሁ። ምናልባት አርሰናል በኤፍኤ ካፕ መርሃ ግብር ከማንስፊልድ ጋር ጨዋታውን ያከናውናል። በዚህ ጨዋታ ላይ የአርሰናል ቁልፍ የሚባሉ 8 ተጫዋቾች በልምምድ ስፍራ ላይ አልተገኙም። ከነዛ መካከል ዴክላን ራይስ፣ ጋብርኤል ማጋሌሽ በተመሳሳይ በዚህ ጉዳይ ላይ የሚነሱ ተጫዋቾች ናቸው። ምናልባት ለአርሰናል ለእነዚህ ተጫዋቾች የማሳረፉን ጉዳይ እንደሚሰጥም ጭምር ከሚጠበቅባቸው ጨዋታ መርሃ ግብሮች መካከል የሚነሱ ናቸው። የአውሮፓ ሻምፒዮንስ ሊግ መርሃ ግብሮቹን ደግሞ ቀጣይ ክለቡ ሲያከናውን ቅድም ባነሳ ናቸው በክለብ ውስጥ በነበሩ ተጫዋቾች እንደነ ጁሪያን ቲምበር፣ ጋብርኤል ማጋሌዥ፣ ማርቲን ዙቤሜንዲ፣ ዴክላን ራይስ በልምምድ ውስጥ ያልተመለከትናቸው የቡድኑ ቁልፍ የሚባሉ ተጫዋቾች ናቸው። አርሰናልም ተጫዋቾችን ግዴታ ማሳረፍ ይኖርበታል። ቀጣይ በጣም ትላልቅ የሚባሉ የጨዋታ መርሃ ግብሮች ቡድኑ ይኖሩበታል በአውሮፓ መድረክ ብሎም ደግሞ በሊግ ውስጥ ትላልቅ በሚባሉ የጨዋታ መርሃ ግብሮች እነዚህን ተጫዋቾች በነዛ ጨዋታዎች ላይ ይዞ እንደሚመለስም ጭምር በክለብ ውስጥ የሚጠበቅ ነው። አርሰናል ምናልባትም በውድድር ዓመቱ ገቢዎቹን ለማስተካከል እና ከፋይናንሻል ፌር ፕሌይ ሕግ ጋር ተስተካክሎ መጓዝ እንዲችል ቁልፉን ተጫዋች ያጣል። ነገር ግን ከኤፍኤ ካፕ መርሃ ግብሩ በፊት ደግሞ እነዚህን ተጫዋቾች በልምምዱ ላይ ያላስመለከተን ክለብ ሆኗል።